ሰላም ደናችሁ ትግስት ነኝ። ዛሬ ብልሃተኛ ሴት በሚለው አዲስ የዩቲዩብ ቻናል ወደ እናንተ መጥቻለሁ። ላለፉት 4 እና 5 ዓመታት ሴኩላር በሆነው ዓለም ላይ የተለያዩ ክርስቲያናዊ ሴት ያላቸውን ቪዲዮዎችን ሳጋራ ቆይቻለሁ። በብዙ ሰዎች ጥያቄ መሰረት ደግሞ የክርስቲያናዊ እሴቶችን ብቻ የሚያካፍሉ ሐሳቦችን አጋሪኝ በተባልኩበት ጥያቄ መሰረት ክርስቲያናዊ ኤቲክስን ብቻ የያዙ ክርስቲያናዊ ሴትነት፣ ክርስቲያናዊ ወንድነት፣ ክርስቲያናዊ እጮኝነት፣ ክርስቲያናዊ ትዳር፣ ክርስቲያናዊ ቤተሰብ እና ክርስቲያናዊ ግንኙነቶችን በይበልጥ ደግሞ ክርስቲያናዊ አስተምህሮቶቻችን፣ ዶክትሪኖቻችን እና የመሳሰሉት ጉዳዮች ላይ የማወራበት አዲስ የዩቲዩብ ቻናል ነው። ብልሃተኛ ሴት ይሰኛል። ቤቶቻችንን ለመስራት የሚያስፈልገን ብልሃተኝነት መጽሐፍ ቅዱስ ላይ ስላለ ነገ ላይ ልንሆን የምንፈልገውን አይነት ሴት ዛሬ አስፓየር እንድናደርግ ብልሃተኛ ሴቶች ብዬ ወደ እናንተ መጥቻለሁ። ይሄ አዲስ ቻናሌ ነው። አዲስ የሆናችሁ ሰብስክራይብ አድርጉና ቤተሰብ ሁኑ። ኤክስክሉሲቭሊ መጽሐፍ ቅዱሳዊ የሆኑ ሀሳቦችን ብቻ የምናጋራበት ቻናል ነው። ከዚህ በተጨማሪ የቤተ ክርስቲያን አስተዳደር፣ የቤተ ክርስቲያን አስተምህሮት፣ የቤተ ክርስቲያን ጤናማ ያልሆኑ ልምምዶችን እንዳስሳለን፣ እናያለን። በዚህም አጋጣሚ ደግሞ የቀደሙ አባቶችን ተግሳጽ የምንቀበልበት እና የምንማርበት፣ የምንታረቅበት ሰላምና ጤናማ የሆነ የቤተ ክርስቲያን አስተዳደር፣ የቤተሰብ አስተዳደርና ጤናማ የሆነ ትዳርን የምናይበት ብዙ ፕሮግራሞችን አዘጋጅተናል። እንደምትወዱት ተስፋ አደርጋለሁ። አዲስ የሆናችሁ ሰብስክራይብ አድርጉ። ሰላም።